እንኳን ደህና መጣችሁ። የዛቲር ቲዩብ ነው። ዛሬ የስምንተኛ ክፍል ጀነራል ሳይንስ ጥያቄዎችን እንሰራለን። ቪዲዮውን ላይክ በማድረግ ጀምሩ። የአንደኛው ጥያቄ which one of the following list is among the indigenous unit of measuring length? ስለ ሀገር በቀል እውቀት በተለይም ደግሞ ሌንግዝን ለመለካት የሚያስችለን የትኛው ነው የሚለው ወቄት፣ ድጅት፣ ሜትር፣ ስኩዌር ሜትር እንደ ላይክ። ይህንን ጥያቄ ለመስራት ለምሳሌ ሜጀርመንት ወይም ደግሞ ሌንግዝ ትራዲሽናሊ እነ ሞደርን ወይ ይለካል። ስለዚህ በትራዲሽናል ወይ ከምንለካባቸው መካከል ያሉትንም በዛው እያየን እንድንሄድ ነው እዚህ የጻፍኩት ማለት ነው። ስለዚህ አርም ስፓን፣ ሃንድ ስፓን፣ ኩቢት፣ ፉት ኤንድ ፔስ የርዝመት መለኪያዎች ናቸው ሌሎች ማለት ነው። ኦልሶ ድጅትም ወቄት ደግሞ የማስ ናቸው። ኩንታል ኤንድ ፈረሱላ ማለት ነው። ማስን ነው የሚለኩልን እነኚህ። ስለዚህ የሌንግዝ ስትጠየቁ አርም ስፓን፣ ሃንድ ስፓን፣ ኩቢት፣ ፊት፣ ፔስ እንዲሁም ደግሞ ማስ፣ ወቄት፣ ኩንታል ኤንድ ፈረሱላ። ሜትርን ስንመለከት ኤንድ ስኩዌር ሜትርስ የዘመናዊ የርዝመት መለኪያዎች ናቸው ማለት ነው። ዜርፎር ዘ አንሰር ኢዝ ኤ ይሆናል ማለት ነው። እንዲሁም ከዚህ ጋር ተያይዞ የቮሊዩም ብትጠየቁ ሌላ ጊዜ እነ ጆክ፣ ጣሳ፣ ሲኒ፣ ብርጭቆ፣ ኩባያ ማስታወስ ይኖርባችኋል ማለት ነው ለቮሊዩም። ታይም ከሆነ ደግሞ ዘ ሻዶ ኦፍ ዘ ትሬን ድሮፕ ኦፍ ዋተር ይጠቀሳሉ ማለት ነው። ሁለተኛ ጥያቄ which one of the following statement is correctly presented in relation to the component of scientific investigation? ስለ ሳይንቲፊክ ኢንቨስቲጌሽን ትክክል የሆነ የትኛው ነው የሚለው ዳታ ኮሌክሽን is done before the observation in science. Science investigation usually begins with observation. Scientific investigation should start with hypothesis testing. Hypothesis is tested before conducting an experiment ይላል። ዳታ ኮሌክሽን ከምልከታ በፊት አይሆንም። ስለዚህ ፕሮሲጀሮቹን መከተል ይኖርብናል ማለት ነው። ኦብዘርቬሽን ነው የመጀመሪያው። ኦብዘርቬሽን አለ። ከዛ በኋላ ደግሞ አስክ ኮስችንስ አለ፣ ጥያቄ ትጠይቃላችሁ። ከዛ ባክግራውንድ ሪሰርች ታረጋላችሁ፣ ዱ ባክግራውንድ ሪሰርች ማለት ነው። ከዛ በኋላ ፎርሙሌት ሃይፖቴሲስ ፎርሙሌት ታረጋላችሁ። ከዛ በኋላ ኤክስፐሪመንት ትሰራላችሁ። ከዛ በኋላ ኤክስፐሪመንት ከሰራችሁ በኋላ ዳታ ኮሌክሽን ኤንድ አናላይዝ አለ። ከዛ ኮንክሉዥን ይኖራል። ዳታ ኮሌክሽን ኤንድ አናላይዝ አለ። ከዛ ኮንክሉዥን አለ። ከዛ በኋላ ደግሞ ኮሚኒኬት ደ ሪዛልቱን ኮሚኒኬት ማድረግ ይኖራል ማለት ነው። ዲስ አር ፕሮሲጀርስ ዜርፎር ለምሳሌ ሲን ስንመለከት ሳይንቲፊክ ኢንቨስቲጌሽን ስታርት ዊዝ ሃይፖቴሲስ አይደለም፣ ኦብዘርቬሽን ነው የሚጀምረው ማለት ነው። ዲን ብንመለከት ሃይፖቴሲስ ቴስተድ ቢፎር ኮንዳክቲንግ ሃይፖቴሲስ ኤክስፐሪመንት ከመስራታችን በፊት ቴስት የተደረገ ነው አይደለም፣ ምክንያቱም በኤክስፐሪመንት ነው ቴስት የሚደረገው ማለት ነው። ሃይፖቴሲስ ሜይ ቢ ነል ሃይፖቴሲስ ኤንድ ዋት ኦልተርናቲቭ ሃይፖቴሲስ ሊሆን ይችላል ማለት ነው። አልተርናቲቭ ሃይፖቴሲስ ሊሆን ይችላል። አልተርናቲቭ ሃይፖቴሲስ እንግዲህ ፖዚቲቭ ሪዛልት ያለው ማለት ነው። ነል ሃይፖቴሲስ ደግሞ ከናንተ በተቃራኒ ወይም ደግሞ ኔጌቲቭ ሪዛልት ያለው ማለት ነው ሃይፖቴሲሱ ማለት ነው። ስለዚህ this is type of hypothesis። ወደ ሶስተኛው ጥያቄ ስንሄድ መልሱ ቢ ነው ማለት ነው። ሁለተኛ ወደ ሶስተኛ ጥያቄ ስንሄድ which one of the following is SI unit contain derived quantity? ድራይቭድ ብቻ ኳንቲቲ የያዙትን የትኞቹ ናቸው ነው የሚለው። ፋንዳሜንታል ኳንቲቲዎችን ስንመለከት ለምሳሌ ሜትር፣ ኪሎግራም፣ ሰከንድ ኤንድ ከልቪን። ሜትር ለሌንግዝ ነው እንደምታውቁት፣ ኪሎግራም ለማስ ነው፣ ሰከንድ ለታይም ነው፣ እንዲሁም ደግሞ ከልቪን ለቴምፕሬቸር ነው ማለት ነው። እነኚህን መርሳት አይኖርብንም ወይም ደግሞ በደንብ መጠንቀቅ አለብን ስለነዚህ ስናወራ ወይም ደግሞ ትዝ ሊሉን ይገባል። ዲስ አር ፋንዳሜንታልስ ናቸው። ስለዚህ
ግን የተጠየቁኛ ድራይቭድ ነው። ለምሳሌ ስኩዌር ሜትር ስኩዌር ሜትር በሜትር ተባዝቶ ያገኘ ነው ማለት ነው። የኛው ሜትር ስኩዌር ኪሎግራም ፋንዳሜንታል ነው። ሜትር ፐር ሰከንድ ስፒድ ነው ማለት ነው። ስለዚህ ድራይቭድ አንድ ብቻ ነው ያለው ከላይ። ኩቢክ ሜትር ኪሎግራም ኤንድ ሰከንድ ቮሊዩም ነው። ኩቢክ ሜትር ኪሎግራም ማስ ነው። ሰከንድ ታይም ነው። ስለዚህ አሁንም ፈረሰ ማለት ነው። ሜትር ከልቪን ኤንድ ኪሎግራም እነኚህ ፋንዳሜንታል ብቻ ናቸው የሲዎቹ ማለት ነው። ኩቢክ ሜትር ቮሊዩም፣ ስኩዌር ሜትር ኤሪያ፣ ሜትር ፐር ሰከንድ ስፒድ እነኚህ ደግሞ ድራይቭድ ኳንቲቲዎች ናቸው ማለት ነው። ዴርፎር ድራይቭድ ብቻ የያዘው ዲ ይሆናል ማለት ነው። ሌላው ሜጋ ኢዝ ዘ ፕሪፊክስ ኢኳልስ ቱ ኤንድ ዩዝ ፎር ሾርት ሃንድ ሪፕሬዘንቴሽን ኦፍ ኤ ነምበር። ሜጋ እንግዲህ ፕሪፊክስ ተምራችኋል አክቹዋሊ። ኤን ስንመለከት ለምሳሌ አንድ ሚሊየንዝ ማለት አንድ ሲካፈል ለሚሊየን ማለት ነው። በፕሪፊክስ ሲጻፍ ማይክሮ ይባላል። በቁጥር ደግሞ 10 ሬዝድ ማይነስ 6 ነው። ቢን ስንመለከት ታውዘንድስ 1000 ማለት ነው። 10 ሬዝድ 3 በቁጥር ሲጻፍ ፕሪፊክሱ ኪሎ ይባላል። ሲን ስንመለከት ደግሞ ሚሊየን ይላል። 10 ሬዝድ 6 ነው፣ ፖዚቲቭ 6 ሜጋ ይባላል። ዲን ስንመለከት ሃንድረድዝ ይላል። አንድ ሲካፈል አሜን ታውዘንድስ ነው የሚለው አንድ ሲካፈል ለአንድ ሺህ ማለት ነው። ይህ ደግሞ ሲጠራ ሚሊ ነው ማለት ነው በፕሪፊክስ። ስለዚህ እንደገና ደግሞ ሴንቲም መመዛው ማየት አለባችሁ። ሴንቲ ማለት 10 ሬዝድ ማይነስ 2 ማለት ነው። 10 ሬዝድ ማይነስ ወይም ደግሞ አንድ ሲካፈል ለመቶ ወይም ሃንድረድዝ ነው ማለት ነው ይሄኛው። ስለዚህ ሴንቲ፣ ማይክሮ፣ ኪሎ፣ ሜጋ፣ ሚሊ የሚባሉ ነገሮችን መያዝ ይኖርባችኋል ማለት ነው። ስለዚህ ዳንሰር ይዟት ሜጋ ማለት 1 ሚሊየን ማለት ነው። ሳፖዝ ይሄ ደግሞ ፎር ደ ኮምፕሌንቲንግ ማቴማቲክስ ኤግዛምን ለመጨረስ 2 ሰዓት ነው የተሰጠው። ስለዚህ በደቂቃ ስንት ነው 1 ሀውር 60 ሚኒት ነው። 2 ሀውር ስንት ያህል ይሆናል ብላችሁ 60 ሲባዛ በ2 120 ሚኒት። በጣም ሲምፕል ነው። ይህን መስራት ትችላላችሁ ማለት ነው። ሌላው ወደ 7ኛው ጥያቄ ስንሄድ 7ኛ ጥያቄ 6ኛ ጥያቄ which one of the following is correct in relation to basic and derived physical quantity? ስለ derived and basic ኳንቲቲዎቹ ልክ የሆነ የትኛው ነው የሚለው። length is not expressed using another quantity so it is derived። ሌንግዝን ሌሎች ኳንቲቲዎችን በመጠቀም አንገልጸውም፣ ስለዚህ ድራይቭድ ይባላል። አይደለም፣ እውነት ነው የመጀመሪያው። ሌንግዝን በሌሎች ኳንቲቲዎች አንገልጸውም፣ ነገር ግን ድራይቭድ ሳይሆን ቤዚክ ነው መባል ያለበት። ቢ ቴምፕሬቸር ኢዝ ኤክስፕረስ ዩዚንግ ዲ አዘር ኳንቲቲ ሶ ኢት ኢዝ ድራይቭድ። ቴምፕሬቸርን በሌሎች ኳንቲቲዎች ኤክስፕረስ እናደርገዋለን አናደርገውም። ስለዚህ ስለማናደርገው ቤዚክ መሆን ነበረበት ማለት ነው። ታይም ኢዝ ኖት ኤክስፕረስ ዩዚንግ አናዘር ኳንቲ ዳት ኢዝ ቤዚክ። ታይምን ሌላ ነገር በመጠቀም አንገልጸውም፣ ስለዚህ ቤዚክ ይባላል። እውነት ነው። ስፒድ ኢዝ ኖት ኤክስፕረስ ዩዚንግ አዘር ኳንቲስ። ስፒድን ሌሎች ኳንቲዎችን በመጠቀም አንገልጸውም፣ እንገልጸዋለን ሜትር ፐር ሰከንድ ስለሆነ ማለት ነው የሚገለጸው። ስለዚህ the correct answer is C. Among the 3 subatomic particles electrons has relative charge in column and approximate relative mass ወይም አሙ ዩኒት የምንለው ሪስፔክቲቭሊ ምን ያክል ነው የሚለው። ኔጌቲቭ ኤንድ 1 ማይነስ 1 ኤንድ 0 ፕላስ 1 ኤንድ 0 0 ኤንድ 1። ስለዚህ ሶስቱን አቶሚክ ፓርቲክልስ ማየት ይኖርብናል በዚህ ጉዳይ። ፕሮቶንን ስንመለከት እንግዲህ ፕላስ 1 አፕሮክሲሜትሊ 1 ነው የሚሆነው። ኤሌክትሮንን ስንመለከት ደግሞ ማይነስ 1 አፕሮክሲሜትሊ 0 ነው አቶሚክ ማስ ዩኒቱ። ኒውትሮንን ስንመለከት ደግሞ 0 ኤንድ 1 ይሆናል ማለት ነው። ስለዚህ ኤሌክትሮን ነው የተጠየቅነው፣ መልሱ ቢ ነው የሚሆነው ማለት ነው። ስምንተኛ ጥያቄ one of the following is correct about the structures of the atom። ስለ አተም ስትራክቸር ልክ የሆነ የትኛው ነው? ኒኩለስ ኮንታይንስ ፕሮቶን ኤንድ ኤሌክትሮን። ኒኩለስ ውስጥ ፕሮቶንና ኤሌክትሮን ይገኛሉ ነው የሚለው። አይደለም። ፕሮቶንስ አር፣ ምክንያቱም ኤሌክትሮን ሸሉ ላይ ስለሚገኝ ማለት ነው። ፕሮቶንስ አር ዲስትሪቢዩትድ ኦን ዘ ሼል። ፕሮቶኖች ከሸሉ ዲስትሪቢዩት ይደረጋሉ። አይደለም፣ ኤሌክትሮን ነው መሆን የነበረበት።
ኤሌክትሮንስ ኤንድ ኒውትሮንስ አር ቦንድ ቱጌዘር ኢን ኒኩለስ። ኤሌክትሮን እና ኒውትሮን ኒኩለስ ውስጥ ይገኛሉ። ኒውትሮን ኤንድ ፕሮቶን ናቸው እንጂ ኤሌክትሮን ውጨኛው ነው የሚገኘው ማለት ነው። ኤሌክትሮንስ አር ሎኬትድ ኢን ሼል አራውንዲንግ ደ ኒኩለስ። እውነት ነው። ስለዚህ ዲ ይሆናል መልሱ ማለት ነው። አቶሚክ ስትራክቸሩን ስንመለከት 9ኛ which one of the following is true about which one of the following is true about the mass number and atomic numbers of the element። ስለ አንድ ኤሌመንት አቶሚክ ነምበር እና ማስ ነምበር ትክክል የሆነው የትኛው ነው ነው የሚለው ማስ ነምበር ኦፍ አን ኤሌመንት ኢኳልስ ዘ ነምበርስ ኦፍ ኒውትሮን። የአንድ ኤሌመንት ማስ ነምበሩ ከኒውትሮኑ ጋር እኩል ነው። ማስ ነምበር ኢዝ ዘ ሳም ኦፍ a number ፕሮቶን ኤንድ ኤሌክትሮን። ማስ ነምበር የምንለው ፕሮቶን ሲደመር ኤሌክትሮን ነው። አቶሚክ ነምበር ኢዝ ዘ ሳም ኦፍ ፕሮቶን ኤንድ ኒውትሮን ነምበር። ዲ አቶሚክ ነምበርስ ኦፍ ዘ ኤሌመንት ኢኳልስ ዘ ነምበርስ ኦፍ ፕሮቶን። ለምሳሌ አንደኛው ለምንድን ነው ያለው ነው ማስ ነምበር የኒውትሮን ጋር እኩል ነው አይደለም። ምክንያቱም ማስ ነምበር ማለት ፕሮቶን ሲደመር ኒውትሮን ስለሆነ ማለት ነው። ማስ ነምበር ኦፍ ዘ ኤሌመንት ኢዝ ፕሮቶን ኤንድ ኤሌክትሮን ይላል። ፕሮቶን ኤንድ ኒውትሮን መሆን ነበረበት። ቢ ሲን ስንመለከት አቶሚክ ነምበር ኢዝ ዘ ሳም ቶታልስ ኦፍ ፕሮቶን ኤንድ ኒውትሮን። ፕሮቶን ነምበር ኤንድ አቶሚክ ነምበር ነው ሊሆኑ የሚችሉት እኩል እንጂ አቶሚክ ነምበር የሁለቱ ድምር አይደለም ማለት ነው። ስለዚህ አቶሚክ ነምበር ግን ከፕሮቶን ጋር እኩል ይሆናል ማለት ነው፣ ወይም እኩል ነው ወይም ተብሎ ይጠራል ማለት ነው። 10ኛ ስለዚህ ዲ ነው የሚሆነው መልሱ ማለት ነው። 9ኛ 10ኛ the numbers of neutrons in aluminum። በምታዩት አልሙኒየም ላይ የኒውትሮን ነምበሩ ምን ያክል ነው ነው። ማስ ነምበር እንግዲህ እኩል ይሆናል ፕሮቶን ነምበር ፕላስ ኒውትሮን ነምበር ነው። ማስ ነምበሩ የአልሙኒየም ከዚህ እንደምናያቸው 27 ነው። 27 እኩል ነው ፕሮቶን ነምበሩ ከአቶሚክ ነምበሩ ጋር እኩል ነው ብለናል ቅድም። ስለዚህ 13 ሲደመር ኒውትሮን ነምበሩን አናቅም ማለት ነው። 27 ሲቀነ አሜን እኩል ነው 13 ሲደመር ኒውትሮን 27 ሲቀነስ 13 እኩል ይሆናል ኒውትሮን ነምበር እንላለን ማለት ነው። ስለዚህ ኒውትሮን ነምበር እኩል ነው 14 ይሆናል ከ27 ስንቀንሰው ማለት ነው። therefore the answer is C። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ቪዲዮውን ለሌሎች አጋሩ፣ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ እናመሰግናለን።